ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንዴት ናችሁ? ይህ በዋሸራ አካዳሚ እየተዘጋጀ የሚቀርብላችሁ የፊዚክስ የ12ኛ ክፍል ትምህርት ነው። ዩኒት 3 ፍሉድ ሜካኒክስ ሚለውን ነው ያየን ያለ ነው። በባለፈው ሌሰናችን የዚህን ሌሰን የፍሉድ ሜካኒክስን የሌሰን 15 ለማስታወስ ያክል ፍሎው ሬትን አይተናል። ፍሎው ሬት ማለት the amount of volume or the volume of a fluid that passes through in a given time is said to be flow rate ብለናል። በአንድ ቱቦ ላይ የሚያልፈው የቮሉም ኤሌመንት with in a given time is called flow rate ቢል flow rate Q is equals to the volume of the fluid ሲካፈል ለታይም ወይም ደግሞ ቮሉም ማለት ኤሪያ ታይምስ ሌንግዝ ሲካፈል ለታይም አድርገን ፍሎው ሬትን ካልኩሌት ለማድረግ ኤሪያ ኦፍ ዘ ፓይፕ ሲባዛ ዘ ቬሎሲቲ ኦፍ ዘ ፍሉድ በሚል ኢኩዌሽኖችን ወይ ደግሞ ኤግዛምፕሎችን አይተናል። ስለዚህ ከፍሎው ሬት የቀጠለ ሌሰን 60 የምናየው ደግሞ ኢኩዌሽን ኦፍ ኮንቲኒቲ ነው፣ የቀጣይነት ህግ። ይሄም ከማን ጋር ይገናኛል? ከፍሎው ሬት ጋር ይገናኛል። በአንድ ቱቦ ውስጥ የገባ ፍሉድ ዜን የቱቦውን ኤሪያ ብንጨምረው ኦር ብንቀንሰው ዜን ፍሎው ሬቱ ኮንቲኒቲ ነው የሚለን፣ ቀጣይነት ነው የሚፈሰው ፍሉድ ኢኩዌሽኑ ቀጣይነት ነው። ስለዚህ የዚህን የፍሎው ሬትን ኢኩዌሽን ኦፍ ኮንቲኒቲ ከዛ ወስደን በዛሬው ሌሰናችን ኢኩዌሽኖችን ድራይቭ እናደርጋለን ማለት ነው። ሶ የዛሬ የዚህ ቶፒክ ወይ ደግሞ የዚህ የሌሰን 60 ዋና ኦብጀክቲቫችን ፈርስት ድራይቭ ዘ ኢኩዌሽን ኦፍ ኮንቲኒቲ የቀጣይነትን ኢኩዌሽን ድራይቭ እናደርጋለን። ድራይቭ ካደረግን በኋላ ሶልቭ ፕሮብሌምስ ኦን ኢኩዌሽን ኦፍ ኮንቲኒቲ ፕሮብሌሞችን ሰልቭ እናደርጋለን። ማን በመጠቀም? ኢኩዌሽን ኦፍ ኮንቲኒቲን በመጠቀም ማለት ነው። ስለዚህ ኢኩዌሽን ኦፍ ኮንቲኒቲ አን ኢንኮምፐርሲብል ፍሉድ ኦፍ ፍሉድ ዘ ዴንሲቲ ኦፍ ዊች ሪሜንስ ኮንስታንት ዱሪንግ ፍሎው። ፍሉዶችን በሁለት እንከፍላቸዋለን። ኮምፕረሲብል ኤንድ ኢንኮምፐርሲብል በሚል በሁለት እንከፍላቸዋለን። ኮምፕረስ ማለት ፎርስ እናደርግባቸው ቮሊዩሙ ወይ ደግሞ ሳይዙ ሊጨምር ሊቀንስ የሚችል ኤግዛምፕል ጋዝ ኮምፕሬሲብል ፍሉድ ነው። ስንጨምረው ቮሊዩሙ መስፋት ይችላል ወይም ደግሞ ዴንሲቲው ይቀየራል። ሲተነፍስ ደግሞ ጎማ ቮሊዩሙ ይቀንሳል። ስለዚህ ኢንኮምፐርሲብል ስንል ግን በፎርስ አማካኝነት ዴንሲቲያቸው የማይቀያየር ሪሜንስ ኮንስታንት የሆኑ ፍሉዶች ምን ይባላሉ? ኢንኮምፐርሲብል ፍሉድ ይባላሉ። ስለዚህ ኢንኮምፐርሲብል ፍሉድ ምንላቸው ላይክ ዋተር ውሃ አን ኤግዛምፕልስ ኦፍ ኢንኮምፐርሲብል ፍሉድ። ስለዚህ ውሃን ከአንድ ቱቦ ወደ ሌላ ቱቦ ብንቀየረው ወይ ደግሞ ፎርስ እንዲፈስ ብናደርገው ዘን ኮምፕረስ አይሆንም፣ አይታፈንም። ስለዚህ ቀጥታ ምን ያደርጋል? ፍሎው ነው የሚያደርገው። ባለው ቮሊዩም ላይ ወይ ደግሞ ባለው ኤሪያ ላይ በመያዣው ላይ ፍሎው ነው የሚያደርገው። ጋዞችን ግን ኮምፕረስ ብናደርጋቸው ብናፈናቸው አይዘር ኤክስፓንድ ያደርጋሉ ወይ ደግሞ ኮምፕረስ ይሆናሉ። ስለዚህ ኮምፕረስና ኤክስፓንድ የሚሆኑት ኮምፕረሲብል ፍሉድ እንላቸዋለን። ኢንኮምፕረሲብል ፍሉድ ምንላቸው ግን በፎርስ አማካኝነት መጠናቸው የማይጨምር የማይቀንስና ዴንሲቲያቸው ሪሜንስ ኮንስታንት የሆኑ ፍሉዶች ኢንኮምፐርሲብል ፍሉድ እንላቸዋለን ማለት ነው። እሺ ፎር ኢንኮምፐርሲብል ፍሉድ ፍሎዊንግ አሎንግ ኤ ፓይፕ ኦፍ ዲክሪዚንግ ራዲየስ። አሁን ከዚህ ዲያግራም ላይ የምንወስደው ምንድን ነው? ኢንኮምፐርሲብል ፍሉድ ነው ተብለናል፣ ወይ ደግሞ ኮምፕረስ ሊሆን የማይችል ፍሉድ ነው ላይክ ዋተር ነው። ስለዚህ እዚህ ጋር ሁለት ኤሪያዎች አሉት። እችኛዋን ኤሪያ ዋን ብላት ወይ ደግሞ ላርጀር ኤሪያ ብላት ዲያሜትሯ ላርጀር ስለሆነ፣ እችኛዋን ደግሞ ኤሪያ ዋን ብላት ትንሿን ኤሪያ፣ እችኛዋን ኤሪያ ቱ አልኋት፣ እችኛዋን ኤሪያ ዋን ነው። ስለዚህ ይሄ ፍሉድ ወይ ደግሞ ይሄ ኢንኮምፐርሲብል ፍሉድ ፍሮም ላርጀር ኤሪያ ቱ ስሞለር ኤሪያ የሚጓዝ ከሆነ ዘን ፍሎው ሬት ኢዝ ኦልዌይስ ኮንስታንት። ፍሎው ሬቱ ምንድን ነው የሚሆነው? ሁልጊዜም ኮንስታንት ነው የሚለው። ስለዚህ እዚህ ጋር ያለው ፍሎው ሬት Q1 ነው ወይ ደግሞ እዚህ ጋር ያለው Q1፣ እዚህ ጋር ያለውም ጠባቡ ላይ ያለውም Q2 ነው። ዜርፎር Q1 ከማን ጋር እኩል ነው? ከQ2። ይሄ ማለት ምን ማለት ነው? ፍሎው ሬት ኢዝ ኦልዌይስ ኮንስታንት። ፍሎው ሬት ኢዝ ኮንስታንት። ለምንድነው ኮንስታንት የሚሆነው? ኢንኮምፐርሲብል ፍሉድ ነው። ማሱ ተመሳሳይ ስለሆነ ተመሳሳይ ማስ ስላላቸው ዘን ዘ ሴም አማውንት ኦፍ ፍሉድ ኢንተርስ ኢንቱ ዘ ላርጀር ዲያሜትር። በላርጀር ዲያሜትሩ ላይ የገባው ኢንኮምፐርሲብል ፍሉድ ከዚህ ጋር ካለው ጋር ተመሳሳይ ፍሉድ ነው። ስለዚህ ተመሳሳይ ፍሉድ ከሆነ ኢኩዌሽኑ ወይ ደግሞ የውሃው ፍሎው ይቀጥላል። ከላርጀሩ ወደ ትንሹ ሲሄድ አይቆምም።
ስለዚህ ይሄ ምን ይባላል ማለት ነው? ኢኩዌሽን ኦፍ ኮንቲኒቲ የቀጣይነት ህግ። ከኤሪያ 1 ወደ የት ሄደ ማለት ነው? ወደ ኤሪያ 2። ለምንድን ነው የሚጓዘው? ኮንቲኒቲ ስለሆነ ቀጣይነት ስለሆነ እዚህ ጋር የገባው ውሃ ወደዚህ ፍሎ ማድረግ ስላለበት ነው ማለት ነው። ስለዚህ በዚህ ጊዜ ክሮስ ሴክሽናል ኤሪያው ምን ያደርገዋል? ፋክተር ያደርገዋል። ኢፍ ዘ ክሮስ ሴክሽናል ኤሪያ ኢዝ ላርጀር፣ እዚህ ጋር ያለው ክሮስ ሴክሽናል ኤሪያው ላርጀር የሚሆን ከሆነ ዜን ቬሎሲቲ ስሎወር ቬሎሲቲ ይኖረዋል። እዚህ ጋር ያለው ኤሪያው ደግሞ የሚጨምር ከሆነ እዚህ ጋር የሚኖረው ቬሎሲቲ ኢንክሪዝ ይሆናል። ስለዚህ ፍሎ ሬቱ ኢኩቫለንት ነው ወይ ደግሞ ተመሳሳይ ነው ምንል ከሆነ እዚህ ጋር ያለው ቬሎሲቲ ዊክን ስሞለር ነው፣ እዚህ ጋር ያለው ላርጀር ነው። ስለዚህ እዚህ ጋር ምን አለ ማለት ነው? ቪዋን አለ። እችን ከለር ልቀይራት፣ ሶሪ። እዚህ ጋር ያለችዋ ቬሎሲቲ ቪዋን ብንላት እዚህ ጋር የሚኖራት ቬሎሲቲ ቪቱ ነው። ከዚህ በመነሳት ኢፍ ኤሪያ ኦፍ ዘ ፓይፕ ኤሪያ 1 ኢዝ ግሬተር ዛን ቱ ኤሪያ 2 የሚሆን ከሆነ ወይ ደግሞ ኤሪያ 1 ከኤሪያ 2 የሚበልጥ ከሆነ ዘን ኢኩዌሽን ኦፍ ኮንቲኒቲ ኦር ፍሎ ሬቱ በማንኛውም ቦታ ላይ እኩል ነው። ኢንኮምፐርሲብል ፍሉድ ከሆነ ፍሎ ሬቱ ኮንስታንት ነው ምንል ከሆነ ስለዚህ እዚህ ጋር ቪ1 ኢዝ ሌስ ዛን ቪ2 ይሆናል ማለት ነው። ቪ1 ማለት ይሄኛው ኤሪያ ነው፣ ይሄኛው ኤሪያ ነው፣ ይሄኛው ደግሞ ቬሎሲቲ ነው። ቬሎሲቲ ወይ ደግሞ ዘ ቬሎሲቲ ኦፍ ዘ ስሞለር ዲያሜትር ኢዝ ግሬተር ዛን ዘ ቬሎሲቲ ኦፍ ዘ ስሞለር ዲያሜትር ኤዋን የሚለውን በዚህ መያዝ እንችላለን ማለት ነው። ስለዚህ ዘ ፍሎ ሬት መስት ቢ ዘ ሴም አት ኦል ፖይንትስ አሎንግ ዘ ፓይፕ። ፍሎ ሬቱ ምንድን ነው ተብለናል? ዘ ሴም ነው። ዘ ሴም አት ኦል ፖይንትስ አሎንግ ዘ ፓይፕ። ፓይፑ ላይ ወይ ደግሞ ቱቦ ላይ ባለበት ቦታ ላይ ፍሎ ሬቱ ሁልጊዜ ምንድን ነው የሚለን? ኮንስታንት ነው የሚለን። ስለዚህ ኪዋን ከማን ጋር እኩል ነው ማለት ነው? ከኪውቱ። ይሄ ማለት ምን ማለት ነው? ፍሎ ሬት ማለት ነው። ፍሎ ሬት ኢዝ ኮንስታንት። ፍሎ ሬቱ ኮንስታንት እንደሆነ ያሳየናል። ስለዚህ በባለፈው ሌሰናችን ፍሎ ሬት ኪው ምንድን ነበር ብለን ድራይቭ ያደረግነው? ዘ ቮሊዩም ኦፍ ዘ ፍሉድ ዛት ፍሎዊንግ ፓስት ቱ ዘ ፓይፕ ሲካፈል ለታይም ነበር። ችኛዋን ቪዋን ችኛዋን ቮሊዩም ብንላት ቮሊዩም ቱ ከታይም ቱ ጋር እኩል ነው። ቮሊዩም ማለት ደግሞ ባለፈው እንዳየ ነው ኤሪያ ታይምስ ሌንግዝ ነው ሲካፈል ለታይም ነው። ችኛዋን ዋን ልበላት። አሁንም እዚህ ኳልስቱ ከሁለተኛው ጋር እኩል ነው። ከኤሪያ ቱ ታይምስ ሌንግዝ ቱ ሲካፈል ለታይም በት ሌንግዝ ሲካፈል ለታይም የሚሰጠኝ ሁልጊዜም እችኛዋ ቪቱን ትሰጠኛለች። እችኛዋ ደግሞ ማንን ትሰጠኛለች? ቪዋንን ትሰጠኛለች፣ ቬሎሲቲዋን። ስለዚህ ኢኩዌሽን ኦፍ ኮንቲኒቲ በምን ይጠቃልላል ማለት ነው? ኤሪያ 1 ሲባዛ በቬሎሲቲ 1 እዚህ ኳልስቱ ኤሪያ 2 ሲባዛ በቬሎሲቲ 2። ዚስ ኢኩዌሽን ኢዝ ሳይድ ቱ ቢ ምን ይባላል? ዘ ኢኩዌሽን ኦፍ ኮንቲኒቲ እንለዋለን። የቀጣይነት ህግ ነው ማለት ነው። እችን እንደዚህ እናደርግና ኢኩዌሽን ኦፍ ኮንቲኒቲ ስለዚህ ኢኩዌሽን ኦፍ ኮንቲኒቲ ደግሞ ቫሊድ የሚሆነው መቼ ላይ ነው? ዚስ ኢኩዌሽን ኦር ዚስ ይሄ ኢኩዌሽን አክሴፕቴብል የሚሆነው ኦር ቫሊድ የሚሆነው ኢፍ ዘ ፍሉዱ ምን ከሆነ ብቻ ነው። ዚስ ኢኩዌሽን ኢዝ ቫሊድ ኢፍ ዘ ፍሉድ ኢዝ ኤኒ ኢንኮምፐርሲብል ፍሉድ። ይሄ ኢኩዌሽን የሚያገለግለው መቼ ነው? ኢፍ ዘ ፍሉድ ኢዝ ኦልዌይስ ኢንኮምፐርሲብል፣ ሊታፈን የማይችል ፍሉድ ከሆነ ነው። ላይክ ዋተር፣ እንደ ውሃ። ስለዚህ እንደ ውሃ አይነቶች ላይ ፍሉዶች ላይ ያገለግላል። በት ጋዞች ላይ ጭራሽ አያገለግልም። ለምን? ጋዞቹ ምን ስለሆኑ? ኮምፕረስ ስለሚሆኑ። ኮምፕረስ ሆኖ ማለት ዴንሲቲያቸው ምን ያደርጋል? ይቀያየራል። ዴንሲቲያቸው ከተቀያየረ ደግሞ ፍሎሬታቸው ኮንስታንት አይሆንም። ፍሎሬታቸው ኮንስታንት ካልሆነ ይሄ ኢኩዌሽን አያገለግልም ማለት ነው። ስለዚህ እስኪ ኤዋን ማለት ምን ማለት ነው? ቅድሙ ዲያግራም ላይ እንዳየ ነው። ኤዋን ማለት ክሮስ ሴክሽናል ኤሪያ ኦፍ ዘ ላርጀር ዲያሜትር ኦር ዲያሜትር 1 ክሮስ ሴክሽናል ኤሪያ ክሮስ ሴክሽናል ኤሪያ 1 ወይ ደግሞ ላርጀር ኦር ስሞለር ማለት እንችላለን። ኤቱ ክሮስ ሴክሽናል ኤሪያ የሁለተኛው ክሮስ ሴክሽናል ኤሪያ እንደሆነ ይነግራል። አይዘር ስሞለር ኦር ላርጀር ማለት እንችላለን። ቪ1 ቬሎሲቲ
ቬሎሲቲ ኢን ዘ ክሮስ ሴክሽናል ኤሪያ 1 ኢን ዘ ኤሪያ 1 ማለት እንችላለን። ቪቱንም እንደዛው ቬሎሲቲ ኦፍ ዘ ፍሉድ አት ኤሪያ 2 ሁለተኛው ኤሪያ ላይ የሚኖረው የቬሎሲቲ መጠን እንደሆነ በዚህ ማሳየት እንችላለን ማለት ነው። ስለዚህ በአጠቃላይ ሴንስ ሊኩዊድስ አር ኢሴንሻሊ ኢንኮምፐርሲብል ዘ ኢኩዌሽን ኦፍ ኮንቲኒቲ ኢዝ ቫሊድ ፎር ኦር ሊኩዊድስ። ሊኩዊድ ማለት ኢሴንሻሊ ኢንኮምፐርሲብል ነው። ስለዚህ ይሄ ኢኩዌሽን ኦር የቀጣይነት ህግ ኦር ኢኩዌሽን ኦፍ ኮንቲኒቲ ኢዝ ቫሊድ ፎር ኦል ሊኩዊድስ በማንኛውም ሊኩዊድ ላይ ያገለግላል ማለት ነው። ሊኩዊድ ስንል ሊፈስ የሚችል ነገር ኤክሴፕት ጋዝስ ከጋዞቹ ውጭ ይሄ ኢኩዌሽን ሁልጊዜ ምናለው ማለት ነው ተቀባይነት እንዳለው ያሳየናል ማለት ነው። ስለዚህ የኢኩዌሽን ኦፍ ኮንቲኒቲን ኦብጀክቲቫችን ላይ ሶልቭ ፕሮብሌምስ ሪሌትድ ቱ ኢኩዌሽን ኦፍ ኮንቲኒቲ የሚለውን ኦብጀክቲቫችን ይሄ ነበረ። ሶ ወደ ኦብጀክቲቫችናቸው ለማድረግ እነዚህን ኤግዛምፕሎች ማየት ግድ ይለናል። ኤግዛምፕል 3.16 a nozzle with radius of 0.25 centimeter is attached to a garden hose. ኖዝል ወይ ደግሞ ጠባብ ጫፍ ያለው የውሃ ቱቦ ነው። ይሄ ራዲየሱ 0.25 ሴንቲሜትር ከማን ጋር ተያይዟል? የጋርደን ሆስ ሁዝ ራዲየስ ኢዝ 0.9 ሴንቲሜትር ከጋርደን ወይ ደግሞ ከአትክልት ማጠጫ ከላርጀር ቱቦ ጋር አታች ተደርጓል። ማን ነው አታች የተደረገው? ኖዝሉ ነው ማለት ነው። ስለዚህ የኖዝሉ ራዲየስ ትንሽ ነው፣ የጋርደን ሆሱ ራዲየስ ደግሞ 0.9 ሴንቲሜትር ነው። ዘ ፍሎው ሬት ስሩ ዘ ሆስ ኤንድ ዘ ኖዝል ኢዝ 0.5 ሊትር ፐር ሰከንድ። ፍሎው ሬቱ ኢንኮምፐርሲብል ፍሉድ ከሆነ ፍሎው ሬቱ በማንኛውም ኤሪያ ላይ ተመሳሳይ ነው የሚሆነው ኢኩዌሽን ኦፍ ኮንቲኒቲ የሚለን። ስለዚህ ምንድነው ጥያቄው? ካልኩሌት ዘ ስፒድ ኦፍ ዘ ዋተር የውሃውን ስፒድ ሆሱ ላይ ሲደርስና ኖዝሉ ላይ በሚደርስበት ጊዜ ቬሎሲቲው ስንት ይሆናል ነው። ሁለቱን ቬሎሲቲ ካልኩሌት አድርጉ ነው የሚለን ማለት ነው። ስለዚህ መጀመሪያ ከምን እንነሳለን? ከጊቭናችን እንነሳለን። ካልኩሌሽኑ ቀለል እንዲለን ጊቭኖችን በማውጣት እንጀምራለን። ስለዚህ የመጀመሪያ ጊቭናችን ፍሎው ሬት ኪው ተሰጥቶናል። ፍሎው ሬት ኪው ኢዝ ኢኳልስ ቱ 0.500 ሊትር ፐር ሰከንድ ነው የተሰጠን። ስለዚህ ብዙ ጊዜ ውሃ የምንለካው በሜትር ኪዩቢክ ነው። ቮሊዩም በሊትር የሚለካል፣ በሜትር ኪዩቢክ የሚለካል። ስለዚህ መጀመሪያ እችን ሊትር ወደ መቀየር አለብኝ፣ ወደ ሜትር ኪዩቢክ መቀየር አለብኝ። ስለዚህ 1 ሊትር ማለት 1 ሊትር ኢዝ ኢኳልስ ቱ ሁልጊዜም እንዲጠቅማችሁ 1 ሊትር ማለት 0.001 ሜትር ኪዩቢክ ነው። ይሄ ደግሞ በሳይንቲፊክ ኖቴሽን ወይ ደግሞ በሳይንሳዊ አጻጻፍ ዘዴ ስንጽፈው 1 ታይምስ 10⁻³ ሜትር ኪዩቢክ ጋር እኩል ነው። ስለዚህ በሊትር ቦታ አሁን 1 ታይምስ 10⁻³ ሜትር ኪዩቢክ እንተካለሁ። ኪው ኢዝ ኢኳልስ ቱ 0.5 ታይምስ ከፖይንት በኋላ ወይ ደግሞ ከቁጥሩ በኋላ 00 ማድረጋችን አኩሬሲ ወይ ደግሞ መቀራረቡን ለማመልከት ነው እንጂ ዜሮዎቹ ምንም ቫልዩ የላቸውም። ስለዚህ በቀጥታ ሲባዛ 1 ታይምስ 10⁻³ ሜትር ኪዩቢክ አደርጋለሁ ማለት ነው። ቮሊዩም ሆነልኝ ማለት ነው። ፐር እዛ ደግሞ እንደገና ምን አለች? ፐር ሰከንድ አለች አይደል? ፐር ሰከንድ አደርጋታለሁ። ስለዚህ 0.5 ታይምስ 1 ታይምስ 10⁻³ ሳደርገው ይሄ 5 ታይምስ 10⁻⁴ ሜትር ኪዩቢክ ፐር ሰከንድ ፍሎው ሬቱን አገኘው። ስለዚህ ይሄ ፍሎው ሬት በሆሱም በኖዙሉም ላይ ያለው ፍሎው ሬት ተመሳሳይ ነው። ለምን ከተባለ የሚፈሰው የፍሉድ አይነት ሊኩዊድ ስለሆነ ወይ ደግሞ ዋተር ስለሆነ፣ ዋተር ደግሞ ኢንኮምፐርሲብል ፍሉድ ስለሆነ ዘይን በማንኛውም ቦታ ላይ የምናገኘው የፍሎው ሬት መጠን ተመሳሳይ ስለሆነ ማለት ነው። ሌላ ኤሪያ 1 አለኝ ወይ ደግሞ ራዲየስ 1 ከተሰጠኝ ኤሪያውን ማግኘት እችላለሁ። ራዲየስ ኦፍ ዘ ኖዝል ልበለው ወይስ R1 R2 ልበለው? ራዲየስ ኦፍ ኖዝል ልበለው ኤን። ራዲየስ ኦፍ ኖዝል ኢዝ ኢኳልስ ቱ 0.25 ሴንቲሜትር ነው። ይሄ ወደ ምን ይቀየራል? አሁንም ወደ ሜትር ይቀየራል። ለምን? የራዲየስ ዩኒት ወደ ሜትር ስለሆነ። ይሄ ስቀይረው 1 ሴንቲሜትር ማለት ወይ ደግሞ 1 ሜትር አሁንም ጄኔራል እንትን ልበለው 1 ሜትር ማለት
100 ሴንቲሜትር ከሆነ ዚስ ኢምፕላይዝ ዛት 1 ሴንቲሜትር ማለት እዚ ኳልስቱ 1 ሴንቲሜትር ማለት 1/100 ሜትር ጋር እኩል ነው። ስለዚህ በ1 ሴንቲሜትር ቦታ ማንን ተካለሁ ማለት ነው? 1/100 ሜትር። ራዲየስ ኦፍ ኖዝል እዚ ኳልስቱ 0.25 በሴንቲሜትር ቦታ 1 ሴንቲሜትር ምን ተብለናል? 1 ሜትር ሲካፈል ለ100 ነው። ሜትር ሲካፈል 1 በ100 ነው። ራዲየስ ኦፍ ኖዝል እዚ ኳልስቱ ይሄ ማለት ምን ስንሰራው ስንት ይሆናል ማለት ነው? 0.0025 ሜትር አገኘን። ይሄ ምኑ ነው? ራዲየስ ኦፍ ኖዝል ነው። ራዲየስ ኦፍ ኖዝል ከተገኘ ኤሪያውን ማግኘት ይችላለሁ። ኤሪያ ኦፍ ኖዝል እናልሁት። አሁንም ኤሪያ ኦፍ ኖዝል እዚ ኳልስቱ ሰርክል ስለሆነ ይሄ ራዲየሱ ከተሰጠኝ ዘን ኤሪያውን ማግኘት ይችላለሁ። ኤሪያ ማለት ፓይ ራዲየስ ኦፍ ኖዝል ስኩዌር አድርጌ ፓይ ማለት ናምበር ነው። 3.14 ሲባዛ 0.0025 ሜትር ዘሆል ስኩዌር አደርጋለሁ። ከዛ ስኩዌር በምናደርግበት ጊዜ 3.14 ታይምስ 0.0025 ወይ ደግሞ 25 0.25 ሲካፈል ለ100 ስኩዌር ስናደርገው ይሄ የሚሰጠኝ 6.25 ታይምስ 10⁻⁻6 ሜትር ስኩዌር አገኛለሁ። ዜን አሁንም በ3.14 ሳባዛው ኤሪያ ኦፍ ኖዝል እዚ ኳልስቱ 1.9625 ታይምስ 10⁻5 ሜትር ስኩዌር። ይሄ አሁን የማንን ነው ያገኘሁኝ? ኤሪያ ኦፍ ኖዝል ነው ያገኘሁኝ ማለት ነው። ሌላ የሚቀረኝ ኤሪያ ኦፍ ሆስ አለ። እችኛዋን ደግሞ ARH ልበላት። ራዲየስ ኦፍ ሆስ የሚለውን ራዲየስ ኦፍ ሆስ ማለት 0.9 ሴንቲሜትር ነው የተሰጠኝ። ይሄን ሴንቲሜትርን እዚ ጋ ላይ እንዳሳየኋችሁ እዚሽ ጋር እንዳሳየኋችሁ 1 ሴንቲሜትር ማለት 1/100 ስለሆነ 0.9 ሲካፈል ለ100 ሜትር በቀላሉ ራዲየስ ኦፍ ሆርስ እዚ ኳልስቱ 0.9 ስኩዌር ይሄኛውን ስናደርገው 0.009 ሜትር አገኘን። ዜን ኤሪያ ኦፍ ሆስ እዚ ኳልስቱ አሁንም ፓይ RH ስኩዌር አድርገዋለሁ። ራዲየስ ኦፍ ሆርስ ስኩዌር እዚ ኳልስቱ 3.14 ሲባዛ 0.09 ማለት 0.009 ሜትር ዘሆል ስኩዌር ይሆናል። ይህን ስኩዌር ስናደርግ የምናገኘው 3.14 ሲባዛ በ0.009 ሜትር ስኩዌር ስናደርገው ይሄ የምናገኘው 2.5 ታይምስ 10⁻⁻4 ሜትር ስኩዌር አድርጋል። ስለዚህ አሁን የሁለቱንም ኤሪያ አግኝተናል፣ ፍሎው ሬቱን አግኝተናል። የሚቀረን ማን ነው? ቬሎሲቲያቸውን ማግኘት። ቬሎሲቲያቸው የምናገኘው ደግሞ ማንን በመጠቀም ነው? ኢኩዌሽን ኦፍ ኮንቲኒቲን በመጠቀም። ስለዚህ ኢኩዌሽን ኦፍ ኮንቲኒቲ የሚለን ምንድን ነው? ፎር ኢንኮምፐርሲብል ፍሉድ ዘ ፍሎ ሬት ኢዝ ኮንስታንት ኢን ኤቭሪ ዌር ነው የሚለን። በማንኛውም ፍሎ ሬቱ በማንኛውም ፓይፕ ላይ ተመሳሳይ ነው የሚለን። ስለዚህ ኪው ወይ ደግሞ ኪው1 እዚ ኳልስቱ ኪው2 ማለት እንችላለን። ይሄ ማለት ምን ማለት ነው? ኪው ኢን ዘ ኖዝል እዚ ኳልስቱ ኪው ኢን ዘ ሆስ ይሆናል ማለት ነው። አሁን ሁለቱንም አንደኛ ኤ ላይ የሚለን የሚጠይቀን ምንድን ነው? ፋይንድ ዘ ቬሎሲቲ ኢን ዘ ሆስ ነው። ኪው ኮንስታንት ከሆነ ኪው ማለት ደግሞ ሁልጊዜ የምናገኘው እንዴት ነው? ኪው እዚ ኳልስቱ ኤሪያ ታይምስ ቬሎሲቲን አድርገን ነው የምናገኘው። ኤሪያ ታይምስ ቬሎሲቲ። ስለዚህ ይህችኛዋን የሆርሱን አገኙት ነው የተባለ AH VH አድርገን ማግኘት እንችላለን። ስለዚህ ኪው ይታወቃል። ቅድም ያገኘነው ነው፣ ከላይ ያገኘነው ነው። ኪው ማለት 5 ታይምስ 10⁻⁻4 ሜትር ኪዩቢክ ፐር ሰከንድ ነው። AHን አግኝተናል። AHን አሁን ከላይ ያገኘነው 2.5 ታይምስ 10⁻⁻4 ሜትር ስኩዌር አግኝተናል። ዜርፎር እችኛዋ ኪው ተመሳሳይ ስለሆነ QH ብለውም ኪው ብለውም ተመሳሳይ ነው። ዜርፎር ኪው ኢዝ ኢኳልስ ቱ AH ታይምስ ቬሎሲቲ አት ዘ ሆስ ይሆናል ማለት ነው። ዜን ይሄም ይታወቃል። እችኛዋም ትታወቃለች፣ እችኛዋም ትታወቃለች። ማትታወቋ VH ነች። VHን ለማግኘት ኦር ቬሎሲቲ ኢን ዘ ሆስ ለማግኘት
VH is equals to Q over area in the house ይሆናል ማለት ነው። Q ማለት ስንት ነው? እዚህ ጋር 5 times 10 raised to minus 4 ሜትር ኪዩቢክ ፐር ሰከንድ ሲካፈል ዘ ሆል ኤሪያ 2.5 times 10 raised to minus 4 ሜትር ስኩዌር። አሁን ዩኒቱ ራሱ የቬሎሲቲ ዩኒት ማን መምጣት አለበት? ሜትር ፐር ሰከንድ መምጣት አለበት። እዚህ ጋር ሜትር ስኩዌር ነው፣ እዚህ ጋር ሜትር ኪዩቢክ ነው። ሁለት በሁለት ይጣፋና አንድ ትቀራለች። እቺ ፕላስ 4 ብናደርጋት እዚህ ጋር 0 ይሆናል። 10 raised to 0 1 ነው። እዚህ ጋር ፕላስ 4 ስናደርገው 0 ይሆናል። ስለዚህ ይህም በዚህ 0 1 ሆነ። VH is equals to መጨረሻ ላይ የምናገኘው ቬሎሲቲ ኢን ዘ ሆርስ is equals to 5 ሲካፈል ለ2.5 የምናገኘው አራውንድ 1.96 ሜትር ፐር ሰከንድ። እዚህ ጋር ሜትር ቀርቷል፣ እዚህ ጋር ሰከንድ ሜትር ፐር ሰከንድ አለች። ስለዚህ VHን ኢን ዘ ሆርስ ያለውን ቬሎሲቲ ማግኘት ችለናል ማለት ነው። ኔክስት ማን ይቀረናል? ኪው ወይ ደግሞ ፍሎ ሬቱ አሁንም በኖዝሉ ላይ የሚሄደውም ፍሎ ሬቱ ተመሳሳይ ነው። ኪው ኢዝ ኢኳልስ ቱ ኤሪያ ኦፍ ኖዝል ሲባዛ ቬሎሲቲ ኢን ዘ ኖዝል ነው። አሁንም እችም ትታወቃለች፣ እችም ትታወቃለች። ማይታወቀው ቪኤን ነው። አሁንም ቪኤን ኢዝ ኢኳልስ ቱ ኪው ኦቨር ኤኤን አድርገን እንሄዳለን። ኤሪያ ኢን ዘ ኖዝል ኪው ኢዝ ኢኳልስ ቱ 5 times 10 raised to minus 4 ነው ሜትር ኪዩቢክ ፐር ሰከንድ ነው ሲካፈል ኤሪያው ማለት ደግሞ የዚህን ኤሪያ ያገኘ ነው 1.9625 times 10 raised to minus 5 ሜትር ስኩዌር ነው። አሁንም ዩኒታቸውን ካንስል አድርግ። እዚህ ጋር ከታች ሜትር ስኩዌር አለ፣ እዚህ ጋር 3 የነበረውን አንድ ብቻ ያስቀራታል። እዚህ ጋር ሰከንድ አለ። እቺ ወደ ላይ ስትሄድ ፕላስ ሁና ትሄዳለች። እቺ ፕላስ 5 ባደርጋት፣ እዚህ ጋር ፕላስ 5 ባደርጋት እቺ 1 ትሆናለች፣ አንድ ሆነች። ማይነስ 4 ሲደመር ፕላስ 5 አንድ ይሆናል። 10 raised to 1 ማለት ደግሞ 10 ነው። ስለዚህ ኢዝ ኢኳልስ ቱ 50 ሜትር ፐር ሰከንድ ሲካፈል የታችኛው ስንት ቀርታኛለች? 1.9625 ይሆናል ማለት ነው። 50 ሲካፈል ለ1.926 ደግሞ አራውንድ የሚሰጠኝ ቬሎሲቲ ቬሎሲቲ ኢን ዘ ኖዝል VN is equals to 25.5 ሜትር ፐር ሰከንድ። እንደዛ አድርገን ምኑን ማግኘት እንችላለን ማለት ነው። የሁለቱንም ቬሎሲቲ ማግኘት እንችላለን ማለት ነው። ስለዚህ ተማሪዎች ከዚህ ሁለት ኢኩዌሽን ማየት እንደሚቻለው የኤሪያ ኦፍ ኖዝል ሲቀንስ ኤሪያው ሲቀንስ እዚህ ጋር ቬሎሲቲው ይጨምራል። ኤሪያው 0.25 ሴንቲሜትር ሲሆን እዚህ ጋር ያገኘነው ቬሎሲቲ 25.5 ነው። ቬሎሲቲው ጨመረ ሪሌትድ ቱ ዘ ሆስ። የሆሱ ኤሪያ 0.9 ነበረ፣ ኤሪያው ከኖዝሉ ጨመረ። ስለዚህ እዚህ ጋር ቬሎሲቲው ደግሞ ምን እንደሆነ ያሳየናል? እንደቀነሰ ያሳየናል። ይሄ ማለት ምን ማለት ነው? ይሄ ሁለት የቬሎሲቲ ከኤሪያ ጋር እንዲጨምር እንዲቀንስ የሚያደርገው ኢኩዌሽን ማን ያብራራዋል? በርኖሊዮስ ፕሪንሲፕል ያብራራዋል። እስኪ በርኖሊዮስ ፕሪንሲፕል ምን እንደሚል እንየው። ስለዚህ በርኖሊዮስ ፕሪንሲፕል አስ የፍሉድስ ስፒድ ኢንክሪዝ፣ የፍሉዶቹ ስፒድ ኢንክሪዝ የሚሆን ከሆነ ዜን ኤሪያቸው ይቀንሳል ማለት ነው። ዘ ፕሬዠር ዛት ዘ ሙቪንግ ፍሉድ ኤግዘርትስ ኦን ዘ ሰርፌስ ዲክሪዝ፣ ቬሎሲቲያቸው የሚጨምር ከሆነ ኤሪያቸው ይቀንሳል፣ ይታወቃል። ስለዚህ ቬሎሲቲያቸው ጨመረ ማለት ሰርፌሱ ላይ ኤግዘርት የሚያደርጉት የፕሬዠር መጠን ይቀንሳል ነው የሚለው። ማን ነው ይህን የሚለን? በርኖሊዮስ ፕሪንሲፕል። ስለዚህ ስፒድ ከጨመረ ኢንቨርስሊ ነው። ስፒድ ከጨመረ ዘን ዘ ፕሬዠር ኤግዘርትስ ኦን ዘ ፓይፕ ኢዝ ዲክሪዝ ይሆናል። በሌላ ደግሞ ዘ ፕሬዠር ዛት ኤ ፍሉድ ኤግዘርትስ ኦን ኤ ሰርፌስ ዲክሪዝ፣ ፕሬዠሩ ዲክሪዝ ከሆነ ፕሬዠሩ ዲክሪዝ የሚሆን ከሆነ ሰርፌሱ ላይ አስ ዘ ስፒድ ዊዝ ዊች ዘ ፍሉድ ሙቭስ አክሮስ ዘ ሰርፌስ ኢዝ ኢንክሪዝስ። ስለዚህ ቫይስ ቨርስ ናቸው። ስለዚህ ይህን ፕሪንሲፕል ያጠናው በርኖሊዮስ ፕሪንሲፕል ይባላል ማለት ነው። ስፒዱ እንዲጨምር እንዲቀንስ የሚያደርገው ትልቁ ሜትድ ፍሎ ሬቱ ኮንስታንት ስለሚሆን ነው። ፍሎ ሬቱ ደግሞ ኮንስታንት የሚሆን መቼ ነው? ፍሉዱ ኢንኮምፐርሲብል ፍሉድ ከሆነ ላይክ ሊኩዊድ ከሆነ እንደ ውሃ አይነት ከሆነ ይህን አይነት ኮንዲሽን እናገኛለን ማለት ነው። በአጠቃላይ ኢኩዌሽን ኦፍ ኮንቲኒቲ ይህን ይመስላል። ስለዚህ ኢኩዌሽን ኦፍ ኮንቲኒቲ ላይ አንደኛ የኤሪያ ዋን እና የኤሪያ ቱ ተሰጠን። የአንደኛው ቬሎሲቲ ከተሰጠን የማይታወቀውን ቬሎሲቲ ማግኘት እንችላለን። ሁለቱም ኤሪያ ከተሰጠን፣ ፍሎ ሬቱ ከተሰጠን
የሁለቱንም ቬሎሲቲ ማግኘት እንችላለን። ኤሪያውን የሁለቱም ቬሎሲቲ ቢሰጠንና v1 እና v2 ቢሰጠን የአንደኛው ኤሪያ ቢሰጠን የማይታወቀውን ኤሪያ ማግኘት እንችላለን። አስዌልአስ ፍሎ ሬትን ማግኘት እንደምንችል ኢኩዌሽን ኦፍ ኮንቲኒቲ ያሳየናል። ስለዚህ ተማሪዎች ለዛሬ የነበረ ሌሰን ይህን ይመስላል። ተከታታይ ሌሰን ኦር ቪዲዮዎች እንዲደርሷችሁ ይህን የዩቲዩብ ቻናል ላይክ፣ ሸር፣ ኮሜንት እና ሳብስክራይብ ያድርጉ። እስከሚቀጥለው ሳምንት እስከምንገናኝ ሰላም ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ